ሞዴል ሀሴትና የአይሾው ስፒድ አነጋጋሪ ጉዳይ። የሰሞኑ መነጋገሪያ የሆነው የአይሾው ስፒድና የሞዴል ሀሴት ደረጀ። አይሾው ስፒድ ለሞዴሊስት ሀሴት ደረጀ የፍቅር ጥያቄ አቀረበላት። አዶናይ መልስ ሰጠ። እጅግ የሚገርምና አስደንጋጭ ንግግር አደረገ። አዶናይ ለአይሾው ስፒድ ምን አለው? ሀሴት ደረጀ ስለ አይሾው ስፒድና ስለ አዶናይ ምን ተናገረች? ሰላም እንዴት ናችሁ? የንማማር ዩቲዩብ ቤተሰቦች፣ ዛሬ እንግዲህ እጅግ አነጋጋሪ የሆነው የሰሞኑ ስለ አይሾው ስፒድና ስለ ሞዴል ሀሴት ደረጀ አዶናይስ ምን አደረገ የሚለውን ነገር አዲስ ነገር ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሁሌም አዳዲስ ነገር ወደ እናንተ እንዲቀርብ የደወል ምልክቷን በማጥቆር ቤተሰብ እንድትሆኑ ጋብዛችኋለሁ። እንግዲህ እንደምናውቀው ሀሴት ደረጀ በቅርቡ በሞዴልስ ሀገሯን እንዳስጠራች እናውቃለን። ለዚህ ከፍ ያለ አድናቆትና ክብር አለን ለሚስ ሀሴት ደረጀ። እንግዲህ እጅግ አነጋጋሪ የሆነው የሰሞኑ ጉዳይ አይሾው ስፒድ በአፍሪካ ሀገራት እየተዘዋወረ እንደሆነ ሰምተናል፣ አይተናል። እንዲሁም ደግሞ የተዘዋወረ እንደሆነ ይገኛል። ከዚህ ከአፍሪካ ሀገር ውስጥ አንዷ ወደ ሆነችው ኢትዮጵያ መጥቷል። ኢትዮጵያ በመጣ ሰዓትም የጊዜ የሞዴል ሀሴት ደረጀ ያደረገችው ነገር እጅግ ገራሚ ነው። እንግዲህ አይሾው ስፒድ ወደ ኢትዮጵያ ሀገራችን ለመጎብኘት ነበር የመጣው። እናም የኢትዮጵያ ሕዝብ መጥቶ በጣም ተቀብሎታል ማለት ነው። እንግዲህ ከአዶናይ ጀምሮ ማለት ነው። እንግዲህ ኢትዮጵያ ሀገራችን ለመጎብኘት ነበር የመጣው። እናም ብዙ የኢትዮጵያ ሕዝብ መቼ ነው የሚመጣው እያለ በጣም በጉጉት ሲጠብቀው እንደነበርም ተነግሯል። የሱም ደግሞ የአይሾው ስፒድ ትልቁ ጥርጣሬና ትልቁ ችግር የሆነበት ምንድነው? ኢንተርኔት ይሰራልን እያለ በጣም ሲጠይቅና ሲጨነቅ እንደነበርም ተናግሯል። አይሾው ስፒድ ወደ ኢትዮጵያ በመጣም ሰዓት በውድ ዋጋ ልብስ እንደገዛም ተናግሯል። ይሄም በ5000 ብር ሻርፕ ቲሸርት እንደገዛም ተናግሯል። ይሄ ደግሞ አግባብ አይደለም ሲሉም በኢትዮጵያ ባህልን አይገልጽም በማለት እንግዲህ በብዙዎች መነጋገሪያ ሆኖ ነበር። ያው እንግዲህ ኢትዮጵያ ሀገራችን በጥሩ ማሳየትና ባህሏን የጠበቀ መሆንም አለበት ሲባልም ተነግሯል። እንግዲህ አይሾው ስፒድ ወደ ኢትዮጵያ በመጣ ሰዓትም እጅግ ውብና ታዋቂ የሆኑትን የዲቫቫን ቤተሰቦችም አግኝቷል። እናም በሰዓቱ አላውቃቸውም ነበር አላስጎበኙም እያለ ነበርና አስጎበኙም በጣም ጥሩ ስለነበር እንግዲህ በጣም ግልጽ አድርጎ አስረድቶታል ማለት ነው። እንግዲህ የአይሾው ስፒድ የሚመስል ልጅም እንግዲህ በዚህ ኢትዮጵያ እንደነበረ እሱን አይቶ ከሱ ጋርም ብዙ ቆይታ አድርጓል። አዶናይን በሚገባ ጥረት አድርጓል። ብዙዎችን አዶናይን አመስግነውታል። በሚገባ ሀገሩን አኩርቷል። በሚገባ ሀገሩን ጥሩ ጥሪት አድርጎ አሳይቷል በሚባልም እንግዲህ በብዙዎች ዘንድ አዶናይም እንግዲህ ተመስግኗል ማለት ነው። እንግዲህ አይሾው ስፒድ የተለየ ባህሪ ነው ያለው። ሲስቅና ሲደሰት የራሱ የሆነ ባህሪና ልዩ የሆነ ነገር አለው። እንግዲህ ኢነርጄቲክ ነው ማለት ነው። በጣም አይደክመውም። በቃ ይዘላል። ብዙ ነገሮችን እኩል ነው የሚያደርገውና በዚህ አጋጣሚ እንግዲህ በብዙ በኢትዮጵያ ባሉ ባህሎች በሙሉ የጉራጌ ዳንስን፣ የኦሮሞ ዳንስን፣ የአማራ የተለያዩ ድርጊቶችን በማሳየት ደረጃ እንግዲህ በከፍተኛ ደረጃ እንግዲህ ሀገራችን ለማስጠራት ሀገራችን በሚሊዮን እንዲታይ አድርጓል እየተባለ ነው እንግዲህ አይሾው ስፒድ ማለት ነው። አይሾው ስፒድ እንግዲህ ለሞዴል ሀሴት ደረጀን አግኝቷል። እንግዲህ ሞዴል ሀሴት ደረጀን ባገኘ ሰዓትም ከሚስ ወርድ ውስጥ ሁለተኛ እና በአፍሪካ ደግሞ አንደኛ እንደወጣች እንግዲህ ራሷን አስተዋውቃለች። እንግዲህ ሚስ ሀሴት ደረጀ ማለት ነው። በዚህን ጊዜ አይሾው ስፒድ ቆንጆ ነች ብሎ እንደ ማሞገሳትም እንዳከበራትም ተናግሯል። የራት ግብዣም ውስጥ ሚስ ሀሴት ደረጀ አብረው እንደነበረችም ታይቷል። እንግዲህ ከሚስ ሀሴት ደረጀ ከሰጡት ልብስ ሰጠውት ነበር ጃኬት። አይሾው ስፒድም ያንን በለበሰ ሰዓት ከ10 ስንት ትሰጪኛለሽ ብሎ በጠየቀ ሰዓትም ሚስ ሀሴት ደረጀም 9 አለችው። እንደገና መልሶ አይሾው ስፒድም ከ10 እንዴት 10 እንዳገኝ ምን ማድረግ አለብኝ ሲላት ሚስ ሀሴት ደረጀም ድጋሜ ኢትዮጵያ መምጣት ከሆነ ነው 10 ምሰጥ በማለት ስትነግረው አይሾው ስፒድም ደግሜ
መመጣ ከሆነ እራት አብረሽ ነው የምትበይው በማለት እጅግ በመሳቅና በመደሰት ሲጠይቃት ሚስ ሀሴት ደረጀም ተሎ እሺ ሳትል እንግዲህ በሌሎች ሀገሮች የተሸወዱትና በጣም ቀለል ሆኖ ያገኘው ማለት ነው። ስልክ እንኳን እስከ መቀበል ደረጃ የተገኘው ማለት ነው። በዚህ ሰዓት ሚስ ሀሴት ደረጀ ግን ብሎ በጠየቃት ሰዓት ላስብበት፣ እሱን እንኳን አስብበታለሁ ግን ደግሞ 10 ምሰጥህ መልሰ ከኢትዮጵያ ሀገራችን ስትመጣ ነው በማለት ንግግሯን ተናግራለች ማለት ነው። እንግዲህ እጅግ የምንወዳትና ሀገሯን ያስጠራች ሚስ ሀሴት ደረጀ ባህሏንና ወጓን በመጠበቅ ትክክለኛ መልስ እንደመለሰችለት ተናግሯል። እንግዲህ እጅግ የምንወደውና ቲክቶከር የሆነው አዶናይም በጣም ህዝቡን በስነ ስርዓት በማስከበርና ሀገሩን ጥሩ ቦታዎችን በማሳየት በሚሊዮን ሀገራችን እንድትታይ በማድረግ በብዙ ነገር ያደረገው አዶናይ እጅግ በሁሉ ዘንድ ተወዳጅን አግኝቷል ማለት ነው። እንግዲህ ይሄ ልጅ ሚስ ሀሴት ደረጀም በጣም ይመሰገናሉ ማለት ነው። እንግዲህ ሀገራችን ወጓንና ባህሏን ጠብቆ የተለያዩ ባህልን በማሳየትና ሀገራችን ምን አይነት ሀገር እንደሆነች በማሳየት የበኩላቸው ሚና ከፍተኛ እንደተወጡ እንግዲህ አይተናል፣ ተናግረናል ማለት ነው። እንግዲህ አዶናይና ሚስ ሀሴት ደረጀ እንግዲህ ከልብ ነው የምናመሰግነው ማለት ነው። እንግዲህ እጅግ የምንወዳት ሀገሯን ሚስ ሀሴት ደረጀ ባህሏንና ወጓን በመጠበቅ ትክክለኛ መልስ እንደመለሰችለትም ተነግሯል። በሌሎች ሀገር በሄደ ሰዓት ሁሉ ነገር ቀላል ሆኖለት ነበር፣ ነገር ግን ኢትዮጵያ ድንቅ ሆኖ እንዲታይ ተደርጓል ማለት ነው። እንግዲህ እሱ እዚህ መምጣቱ ምን ይጠቅማል፣ ለምን መጣ የሚሉ እንግዲህ ብዙ መነጋገሪያ ሆኗል። እንግዲህ እኔም እስከማውቀው ድረስ መጥቶ ምንድነው የሚሰጠው ጥቅም፣ ለምን መጣ የሚለውን ነገር እንግዲህ በሰማነው አንጻር ማለት ነው። እንግዲህ እንደሰማነው አይሾ ስፒድ መምጣቱ በሚሊዮን የሚታይ ቪው ተሰርቷል ማለት ነው። ስለዚህ ኢትዮጵያ በሚሊዮን ታይታለች። ስለዚህ እሱ መምጣቱ ደግሞ በጣም ትልቅና ውብ ሆና እንድትታይ ያደረጋት ይሄ አይሾ ስፒድ መምጣቷ ባሳየው ቪው መሰረት በሚሊዮን እንድትታይ አድርጓታል ማለት ነው። ኢትዮጵያን አፍሪካ እንደዚህ ናት እንዴ ብለውም የተገረሙም ብዙ ሰዎች እንዳሉ ተነግሯል ማለት ነው። ስለዚህ መምጣቱ እጅግ ደምቃና ለዓለም እንድትታይ አድርጓል። ስለዚህ አይሾ ስፒድ መምጣቱ ሀገራችን በጣም በከፍተኛ ደረጃ አምራና ተውባ እንዳለች ሁሉም የአፍሪካ ሀገራት ወይም ደግሞ በዓለም ያሉ ሰዎች ኢትዮጵያ ምን አይነት ሀገር እንደሆነችም እንድትታይ አድርጓል ማለት ነው። እንግዲህ እንደምናውቀው በዓለም ዙሪያ ያሉ ሰዎች ከተወሰነ አመታት በፊት እንግዲህ ብዙ ቱሪስቶች እየመጡ በተለያዩ ባህላት እየመጡ ሀገራችን ውብና ድንቅ የሆነ ባህል እንዳላት ያያሉ። አሁን ደግሞ ይበልጥ በሚሊዮን እና በቢሊዮን የሚታይ ቪው ሲኖራት ሁሉም ዓለም የሆኑ ሰዎች በሙሉ ኢትዮጵያ እንደዚህ ናት ወይ በማለት እንግዲህ ብዙ ሰዎችም እንግዲህ እንደሚመጡ ተነግሯል ማለት ነው። እንግዲህ አይሾ ስፒድ ባሳየው መሰረት ሁሉም ሰው እንደሚመጣና ኢትዮጵያን ማየት እንደሚፈልግም ተናግሯል ማለት ነው። እንግዲህ ቤተሰቦቼ ዛሬ አይሾ ስፒድ ለምን መጣ፣ ምንድነው ጠቀሜታው ስንል እንግዲህ ከዚህ ላይ እንዳየነውና እንደተረዳነው መልኩ አይሾ ስፒድ መምጣቱ ሀገራችን በብዙ ደረጃ በዓለም ደምቃ እንድትታይ አድርጓል ማለት ነው። ኢቨን አዲስ አበባ እንኳን በጣም በሚገርም ሁኔታና ድምቅና ውብ አድርገው ቀርጸው ነው ያሳዩት እንግዲህ ሲባልም ተነግሯል። እንግዲህ በመጨረሻም ሰዓት አይሾ ስፒድ ኢትዮጵያን እንዴት አያት ተብሎ በተጠየቀበት ሰዓትም ኢትዮጵያ በጣም ውብ ናት፣ በጣም ነው የቆጨኝ አንድ ቀን ብቻ መቆየቴ 2 ቀን ቢሆንልኝ በማለት ደስ ባለው ነገር ተናግሯል ማለት ነው። እንግዲህ የሀገራችን ሼፎችም እንግዲህ በጣም ድንቅና ውብ የሆነ ምግብ ሰርተውም በመጨረሻ ሰውተውታል ማለት ነው። ምግቡንም እንግዲህ እየጨማመረ በልቶ በጣም ቡናም እየጠጣ የተለያዩ ሀገራችን እንግዲህ በቡና በእንጀራ በተለያዩ በባህል ነገር ስለምትታወቅ ይሄ ቡና እንዲቀምስ አድርጎላታል ማለት ነው። እንግዲህ ያንን ሁሉ ያየ የኢትዮጵያ ምግብም እንግዲህ በመውደድ የተለያዩ ሰዎችም ክብር በመስጠት እንግዲህ ለአይሾ ስፒድ በጣም ከፍተኛ አድናቆት አግኝቷል ማለት ነው። እንግዲህ ዛሬ ሀገራችን ኢትዮጵያ በጣም ደስ የሚልና ለዓለም ሁሉ እንግዲህ ተወዳጅ እንድትሆን እንግዲህ በሚሊዮን እንድትታይ አድርጓል ማለት ነው። እንግዲህ ይሄን ነገር እያዩ እንግዲህ ብዙ የቱሪስት መሰብ እንደምትሆንም እንግዲህ እናምናለን ኢትዮጵያ ሀገራችን ማለት ነው። እንግዲህ ቤተሰቦቼ የዛሬ አዲስ ነገር ይዤላችሁ የመጣሁት የሰሞኑ መነጋገሪያ የሆነው እንግዲህ የአዶናይ ያደረገውና ሞዴል ሀሴት ደረጀ ለአይሾ ስፒድ ያደረጉትን ነገር ይህ ነበር ያደረጉት ማለት ነው። እንግዲህ ከሰማሁት እንግዲህ ወደ እናንተ ሸር ላድርጋችሁ ብዬ ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ሀገራችን ኢትዮጵያን ሰላም ያድርግልን።
ቻው ቻው።